ዛሬ አፉታ ለመጠየቅ ነው። ወደ አብሬት መውሊድ ለማክበር የተለያዩ መሻይኾች መውሊድ ለማክበር አይቻልም ስንላችሁ ነበረ። ነገር ግን ከዛሬ ጀምሮ ደግሞ በጣም አይቻልም ልንላችሁ ነው ብቅ ያልነው ማለት ነው። ምክንያቱም ውስጥ ላይ የሚሰሩ በጣም ብዙ ነገራቶች አሉ። ለምሳሌ ረጀብ ወር ላይ ሲገባ የሚደረግ አንድ ትልቅ ነገር አለ። እሱም የመሻይኾችን የተወለዱበትን ቀን ታሳቢ በማድረግ የት ይኬዳል? ወደ አብሬት ጉዞ ያደርጋሉ ማለት ነው። ከሀገር ውስጥም ከሀገር ውጭም ማለት ነው። ባረከላሁ ፊኩም። እኛ ለመሻይኾች ጥላቻ ኖሮን አይደለም። ዋናው ትልቁ ነገር ቦታው ላይ የሚደረጉ ተግባራቶች በጣም ከባድ ናቸው። ከአላህ ሱብሓነሁ ወተዓላ ውጭ ያለ አካል መጠየቅ፣ ቦታው ላይ የሚሰሩ መፍሰዳዎች፣ የወንዱና የሴቱ ቅልቅል፣ በጣም ብዙ ለቀብር የሚደረገው ሱጁድ፣ ከቀብሩ አፈሩ ዘግኖ በጥብጦ የመጠጣት ይዞ የመምጣት በጣም ብዙ የሚደረጉ ነገራቶች አሉ። ከሚባሉ ቃላቶች ውስጥ አንዱን እናንሳ ኢንሻአላህ። እንግዲህ አበራሙስ ሽልላ ሰንብቶኒ አበራሙስ ሽልላ ደጎሞል ይባላል። ይሄ ምንድነው ቃሉ በራሱ ከተባለ ባረከላሁ ፊኩም አበራሙስ ማለት እንግዲህ የሼኾቹ ስማቸው ነው ማለት ነውና ሽልላ ማለት አዕጡኒ ሸይአን ሊላህ ማለት ነው። ለአላህ ብላችሁ ስጡኝ፣ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል መጠየቅ ማለት ነውና ሰንብቶኒ ማለት ቆዩልኝ ማለት ነው። ደጎሞኒ ለዘላለም ኑሩልኝ ማለት ነው። ምንድነው የሚያስቡት? ያው የአብሬት ሼኽ እንዳልሞቱ ነው የሚያስቡት ማለት ነው። የሰው ልጅ ሆኖ ሞት የማይነካው አካል የለም። አይደለም ሌላው ይቀርና ረሱል ሰለላሁ ዐለይሂ ወሰለም ኢነከ መይቱ ወኢነሁም መይቱን ትሞታለህ ተብሏልና ሞት የሚባለው ነገር የማይቀር ነገር ነውና ይመጣሉ ይመለሳሉ ብሎም በመሻይኾችና በወልዮች ላይ ወሰን ያለፈ ድንበር ማለፍ በጣም አደጋ አላህ ዘንድ የሚያስቀጣ ነገር ስለሆነ አላህ በተከበረው ቁርአኑ ወመን አضل ممن يدعو من دون الله ከአላህ ውጭ ያለን አካል የሚጣራ የሚማጸን ከሆነ ሰው በላይ መንገድ የሳተ አካል ማን አለ ይላል አላህ ሱብሓነሁ ወተዓላ። ነገ አኺራም ክስረት ስለሚያስከትልብን ባረከላሁ ፊኩም እልህ ውስጥ መጋባት አያስፈልግም። የታባክ ምን ታመጣለህ አያስፈልግም። ሊላህ እስከሆነ ለቀብራችን እስከሆነ ነገ አላህ ፊት ራቆታችንን ቆመን የምንጠየቀው ነገር ስለሆነ በዚህ ነገር ላይ ለነገ ይጠቅመኛል አይጠቅመኝም፣ ይሄ ነገር ከዲን ጋር ይሄዳል አይሄድም የሚለውን አመዛዝነን መሄድ ይኖርብናል። አላህ ሱብሓነሁ ወተዓላ እሱ የሚወደውን መንገድ ሁላችንም ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።